ክርስቲያን ማለት ይሄ ነው። የብሱንም ባህሩንም በጊዜውም ያለ ጊዜው ደስ በሚያሰኙ ወራትም እጅግ ደስ በማያሰኙ ጊዜያትም በጉብዝናም በእርጅናም በማግኘትም በማጣትም ሁል ጊዜ እርሱ ወደሚገባበት ታንኳ የሚገቡ ናቸው። የጎደለብንን ለማስሞላት የቀረብንን ነገር ለማስጨመር ብዙ ጸሎታችን ወይም የጸሎታችን አብዛኛው ክፍል ይህ ነው የሚሆነው። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሴጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ከተባልክ ተረስተሃል ማለት ነው። ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን? የብስ ላይ ነው የምንቀረው፣ ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣ ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን። ምእመናን ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁ? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁ? በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? በእሳት ያልተጣደ ወርቅ ወርቅ እንደማይሆን ሁሉ ያልተፈተነ ክርስትና ምን ክርስትና? ክርስቲያኖች ታምራቱን ብዙዎች ይፈልጋሉ። ምልክቱን ብዙዎች ይመኛሉ። የብሱን ደረቁን አብረውት ሊጓዙ ይመኛሉ። ወደ ባህሩ ማዶ መሻገሩም ግን ይፈራሉ። ክርስቲያኖች እኛ ክርስቲያን ከተባል የክርስትና ጉዞ ከክርስቶስ ጋር የሚያደርጉት ጉዞ በማይበልና በንውጽውጽታ የሚደረግ የባህር ላይ ጉዞ እንደሆነ ልናውቅ ይገባል። ክርስቲያኖች የብሱንማ ብዙዎች አሉ፣ ባህሩን ግን ይተዋሉ። ይሄ ምን ማለት ይመስላችኋል? ክርስቲያኖች እንደ ባህር በሚታወቅ ዓለም ውስጥ ነው እኛን ከእርሱ ጋር እንድንጓዝ ክርስቶስ የሚፈልገው። በጣም የተመቻቸ በጣም ቅንጦት የበዛው በጣም የተሟላ አፈር የማይነካው አይነት ጉዞ አይደለም የክርስትና ጉዞ። የብሱንማ ብዙዎች ሊኖሩ ይችላሉ። የብሱ ምንድነው ካላችሁኝ፣ በጉብዝና በጤና በጊዜው ጊዜ በደስታ ጊዜ በማግኘት ጊዜ እነዚህ የየብስ ተጓዦች ናቸው ወገኖቼ። ክርስቲያን ያለ ችግር መሄድ እንደሌለ የሚረዳ ሰው ነው። ማይበል እንዳለበት የሚገባው ሰው ነው። ንውጽውጽታ እንዳለበት የሚገባው ሰው ነው። በንፋስ ውስጥ በሚታወክ ባህር ውስጥ ታንኳይቱን እስኪደፍቃት ድረስ በሚያነዋውጻት ማዕበል ውስጥ እንደሚሄድ የሚያምን ነው ክርስቲያን ወገኖቼ። እየጸለይኩ ምን ነው አስቀድሳለሁ እንዴት እየቆረብኩ እኔ ባዮች እኮ ናቸው የብሱን ችግር መከራ ፈተና አይንካይ የሚሉ እግዚአብሔርን የሚያመልኩት ተዋውለው የሚመስሉ እነዚህ የብሱን የሚሄዱ ናቸው። ችግር መጋፈጥ የማይፈልጉ ከጌታችን ጋር ወደ ማዶ ለመሻገር የሚፈልጉ ምንድናቸው ካላችሁኝ፣ በችግር ውስጥና በመከራ ውስጥ የሚጨክኑ ናቸው። መከራ ቢወርድባቸው፣ ችግር ቢፈራረቅባቸው፣ ንውጽውጽታ ቢበዛባቸው፣ ንጽህናቸውን በርኩሰት ሊደፍቀው፣ እምነታቸውን በጥርጥር ሊያነዋውጸው ቢፈልግም እንኳን ችግሩን የሚጋፈጡት ናቸው። በባህር አብረውት ከክርስቶስ ጋር የሚሄዱት ክርስቲያን ማለት ይሄ ነው። የብሱንም ባህሩንም በጊዜውም ያለ ጊዜው በደህናም
ደህና ባልሆነም ጊዜ ደስ በሚያሰኙ ወራትም እጅግ ደስ በማያሰኙ ጊዜያትም በጉብዝናም በእርጅናም በእውቀትም ያለ እውቀትም በማግኘትም በማጣትም ሁሉ ጊዜ እርሱ ወደሚገባበት ታንኳ የሚገቡ ናቸው። እነዚህ ናቸው ክርስቲያኖች ወገኖቼ። አብዛኞቻችን እንደ ክርስቲያን ለመሆን ራሳችንን እያመቻችን ሳይሆን ክርስትና ወደኛ ቢወርድ ደስ ይለናል። ሁሉም ነገር አሁን ወዳለንበት ማንነት ቢቀርብልን ደስ ይለናል። ሌላውማ ከፍ ያለው የክርስትና ሕይወትማ ለሌሎች ቢወረወር ለተረት የቀረበ ያክል ቢመስልን ደስ ይለናል። ክርስትናውን ለራሳቸው የሚያመቻቹ ራሳቸውን ለክርስትና የማያመቻቹ እነዚህ የብሱን የሚሄዱ ናቸው። ክርስቲያን መሆን የማይፈልጉ ክርስቲያን በመምሰል ግን የሚኖሩ ለክርስትና የሚያስፈልገውን ሕይወት የማይፈልጉ ክርስትና ተብሎ ለመጠራት ግን የሚቀድሙ እነዚህ የብሱን የሚሄዱ ናቸው። ባህር ውስጥ የሚሄዱት እስካላችሁ ወይ ክርስትናውን ለራሳቸው የሚያመቻቹ ለክርስትናው የተመቹ ነው የሚሆኑት። ክርስትና የሚያዛቸውን ሁሉ ነው የሚፈጽሙት። እንደውም አንዳንዴ ከፍ ብሎ ክርስትናው ካዘዛቸው በላይ ነው የሚኖሩት። እነዚህ ምንድን ናቸው? ወደ ታንኳ አብረውት የሚገቡ ናቸው ወገኖቼ። ክርስቶስን መስለን እንኖራለን ካል የግድ ወደ ታንኳ ከክርስቶስ ጋር አብረን መግባት አለብን። ወደ ምኑ? ወደ ንፋሱ፣ ወደ ማዕበሉ፣ ወደ ውስጣው ክርስቶስን መስዬ እኖራለሁ ባለ ክርስቲያን ላይ መከራ እንደማይቀርለት የሚያምን ነው። ክርስትና ማለት ይሄ ነው። ክርስቲያን መሆን ስላልጀመረ ከክርስቶስ ጋር ወደ ታንኳው ስላልወጣን የተወደዳችሁ ክርስቲያኖች ብዙ ጊዜ ታምራትን ድንቆችን ፈላጊዎች ምን ሆነው እኮ ለዚህ ነው የብስ ላይ ያሉት በብዙ ተአምራት አይተዋል ወገኖች። ብዙዎቻችን የጎደለብንን ለማስሞላት የቀረብንን ነገር ለማስጨመር ብዙ ጸሎታችን ወይም የጸሎታችን አብዛኛው ክፍል ይሄ ነው የሚሆነው። ክርስቲያኖች በብዙ መንፈሳዊ ሕይወታችን በብዙ የክርስትና ጉዟችን አብረነው የምንሄድ የማንሄድ የምንለይ የማንለይ የምንከተለው የማንከተለው መሆናችን መረጋገጥ አለበት። ለዚህ ነው አንዳንድ ጊዜ በሕይወታችን ጥቂት ፈተናዎች ወይም ብርቱ መከራዎች የሚመጡት። ባህሩ የሚንጣለለው ለዚህ ነው ወገኖቼ። በባህሩ መካከል ያመልኩኛል፣ በነፋሱና በውካታው መካከል ይከተሉኛል፣ በውስጣው መካከል አሜን ብለው ይገዙልኛል ነው ወይስ የብሱን ብቻ ነው? አያችሁ፣ ፈተናዎቹ፣ ውስጣዎቹ፣ ማይበሉ፣ መታወኩ መረጋገጥ እኮ አለበት። ክርስቲያን ነን አይደለንም? አንዱ መለኪያችን ውስጣውን፣ ማይበሉ፣ ንፋሱ፣ መታወኩን፣ መናወጡን አምነን ተቀብለን መሄዳችን። አንተ ክርስቲያን ሆይ ወዳጄ እማትጎነተል ከሆንክ አብቅተሃል ማለት ነው። ሰይጣን የማይዋጋ ከሆነ ንቆሃል ማለት ነው። ፈተና የለብህም ከተባልክ ተረስተሃል ማለት ነው። የተወደዳችሁ ክርስቲያኖች በእውነት አድንቀነው ተመስጠን አጨብጭበን አወድሰን ብዙ ተአምራቱን ካየን በኋላ ከሱ ጋር ወደ ማዶ ላለመሻገር ወደ ኋላ እንዴት እንቀራለን ወገኖች? ትልቁ ጸጋ ያለው የብስ ላይ ብቻ እንዳይመስላችሁ። ባህሩም ውስጥ ጥልቅ ምስጢር አለ። የት ውስጥ? ውስጥ ማዕበል ውስጥ፣ ንፋስ ውስጥ። እንደውም የብስ ላይ ካለው ተአምራት ይልቅ ግድ የላችሁ ወደ ታንኳው አብረነው እንሳፈርና በጉ ወደሚሄድበት እግራችንን እናንሳና የሚበልጠውን ተአምራት ሳያሳየን እስኪ ይቅር። ለምንድን ነው የእግዚአብሔርን ብርቱ ኃይል መቅመስ ያቃተን? የብስ ላይ ነው የምንቀረው። ዳቦ ላይ፣ እንጀራ ላይ፣ ማረኝ ላይ፣
ደዌን አርቅልኝ ላይ። ስለዚህ ታላላቅ የሆኑ ጸጋዎችን ሳንቀምስ እንቀራለን ምእመናን። ታዲያ ምን እናድርግ? ወደ ታንኳው ወደ ባህሩ አብረን እንሳፈራ ምእመናን። ደቀ መዛሙርቱ ተከተሉት። የብስ ላይ ያሉት ግን ቅድም እንዳልኳቸው ሪስክ መውሰድ ስለማይፈልጉ፣ ትንሽ ርቀት አብረውት መጓዝ ስለማይፈልጉ እዛው ቀሩ። የተወደዳችሁ ክርስቲያኖች፣ ክርስትናን የተቀበላችሁት ምን ያህል ርቀት ለመጓዝ ነው ክርስቲያን የሆናችሁት? እስከ የት ድረስ ለመከተል ነው መንፈሳዊ ሕይወትን የጀመራችሁት? እሱ ነው ትልቁ ጥያቄ። ለዚህ ነው ማንነታቸው ይገለጥ ዘንድ ነው ወደ ባህሩ ማዶ እንሻገር ያላቸው። የተወደዳችሁ ክርስቲያኖች፣ በእኛ ውስጥ ያለው እውነት የሚገለጠው በፈተና መሆኑን እንዳትረሱ። ወደ ባህሩ በመግባት አማኝና አማኝ ያልሆነው የሚለየው፣ የጸናውና ያልጸናው የሚለየው፣ የተለያዩ ፈተናዎች በሕይወታችን ላይ ሲገጥሙን እነሱን በምናስተናግድበት ልክ ነው የክርስቶስ ተከታዮች መሆናችን የሚገለጠው። ይህንን ትኩረት የምሰጠው ለምን ይመስላችኋል? ብዙዎቻችንን ከታንኳው የሚያወርደን፣ ብዙዎቻችንን ወደ ባህሩ አብሮ ማስገባት፣ ብዙዎቻችንን በመከራና በችግር ውስጥ እግዚአብሔርን እንዳንከተል ጀርባ እንድንሰጠው የሚያደርገን ወደ ባህሩ፣ ወደ መከራው፣ ወደ ስቃዩ፣ ወደ ንጹስታው፣ ወደ ማይበሉ፣ ወደ መታወቁ ስንገባ ስለምንቀር አንፈልገውም። ይሄን ጫፋችንን እንዲነካ አንፈልገው። በዚህማ አንፈቅድለትም። እንደዚህማ አያረገኝም እግዚአብሔር። እኔ እንዲህ ይሆንኩለት እሱ እንዴት ይሆንልኛል? ብዙዎቻችን እየተጎዳን ያለ ነው በዚህ ስለሆነ። በእኛ ውስጥ ያለው እውነት የሚገለጠው በፈተና ነው። ልክ የተማሪዎች እውነት በፈተና እንደሚገለጥ ሁሉ ያልተፈተነ ክርስትና ምን ክርስትና ነው? በእሳት ያልተጣደ ወርቅ እንደማይሆን ሁሉ በፈተናዎች በመከራዎች ልኩን ያላገኘ ክርስትና ምን ልክ ነው? የተፈተነ እምነት ሊኖር ይገባል። አለበለዚያ ምንም ክርስቲያን ነው። ዝም ብሎ ማጨብጨብ የለም። ዝም ብሎ በዓል ማክበር የለም። ዝም ብሎ ማዕተም ማሰር የለም። ሳይታመሙ ማዕተም ማሰር የለም። ማይበሉ አለ፣ ባህሩ አለ፣ ታንኳው አለ፣ መታወቁ አለ፣ ንውጽ ውስጣው አለ። ታንኳይቱ እስኪ ደፍቃት ድረስ የሚነሳ ማይበል አለ። ታዲያ ያልተፈተነ እምነት ኖሮ እንዴት ነው ክርስቲያን? ለዚህ ነው ክርስቲያኖች የተፈተነ እምነታችን ይገለጥ ዘንድ ቢያስፈልግ በልዩ ልዩ ፈተና እንፈተናለን። ይህንን እንዳትረሱ የተወደዳችሁ ክርስቲያኖች። ብርቱ ፈተና ያለበት ክርስቲያን ከወዲሁ ለፈተናው ራሱን ማዘጋጀት አለበት። መለማመድ መቻል አለበት። የፈተናውን ያክል አቅም እንዲኖረው ብቁ ሆኖ መዘጋጀት አለበት። ለዚህ ነው የሚያለማምዳቸው ክርስቲያኖች። በእነዚህ ዘመናት ባለፉም ዘመናት በግል ክርስትናችን እንደ ቤተ ክርስቲያናችን ብዙ ፈተና አልፈናል። ለምን ይሆን ካል ምናልባት ለሚመጣው ብርቱ ፈተና እያለማመደን ሊሆን ይችላል። ክርስቲያኖች ሆይ እነዚህ አሁን የምናልፍባቸው የትኞቹም መከራዎች የትኞቹም ፈተናዎች ያለ ጥርጥር ሊያለማምደን የሚያመጣቸው ከሱ ጋር አብረነው ለዘላለም እንድንኖር፣ ከሱ ጋር አብረን እንድንዘልቅ፣ በታንኳም ተሳፍረን እንድንሄድ የሚያደርገን፣ በመከራ ውስጥ በፈተና ውስጥ የሚያሳልፈን ብርቱና ከባድ የሆኑ ፈተናዎች ቢመጡብን እንኳን ጠንካራዎች ሊያደርጉን። ወገኖቼ መከራ ብቻ አይደለም እኮ ብዙን ሰው ክብር ነው እኮ ከክርስቶስ እያራቀ ያለው። ክብርንም በልኩ መከራውንም በመጠኑ የሚታገስ ክርስቲያን በመከራው እየተዘፈቀ በክብሩ ደግሞ እየተመጻደቀ ክርስትናውን እንዳይኖራት ሁለቱንም ያኛውን ያለማመዳቸዋል። ይሄን ደግሞ እንዳይመኩ ደግሞ በልኩ እንዲያዩት ያስተምራቸዋል፣ ያለማመዳቸዋል፣ እንዳይታበዩ ያደርጋቸዋል። ክብርን ባገኙ ጊዜ እንዳይመኩ ያደርጋቸዋል። ከሁሉ በላይ ግን ማንነቱን እንዲያውቁ በመከራ እንዳይደነቁ ያደርጋቸዋል። የተወደዳችሁ ክርስቲያኖች በፈተናዎቻችን መካከል ያወቅነው ክርስቶስ አይበልጥም።
በእርግጠኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማይበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? ምንም ባልነበረበት ጊዜ ካወቃችሁት ከተረዳችሁት እግዚአብሔር በላይ በእውነት ምን ውስጥ ገባለው ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል! ግድ የላችሁ ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። ግድ የላችሁ ወደ ባህሩ ማዶ እሱ የሚገባ ከሆነ አብራችሁት ግቡ። እሱ ከፈቀደ የትኛውንም መከራ ታገሱ። እሱ የመራችሁ ከሆነ የሱ ፈቃድ ከሆነ ወደ ኋላ አትቅሩ፣ እመኑትና ተቀበሉት። ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው መከራን የማወቅና የመረዳትን ጸጋ ሊያሳያቸው። ክርስቲያን ሆይ ዝም የሚል ተማምኖብህ ነው ቢሆን ተማምኖብህ ነው ዝም ያለ። እንደ ኢዮብ ከተማመነብህ ዝም ይላል። ሰይጣን ሲተናኮል ዝም ይላል። እንዲያና እንዲህ ሆነ መከራ ሲያመጣብህ ጸጥ ይላል። እስኪ ሊየው ይላል፣ እስኪ ይላል። ዝም የሚለው ተማምኖ ወይ ደግሞ የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናትን ሊዘጋ ይችላል። ዝግት ምን እንድትሆን በጣም ጥብቅ ወዳጁ እንድትሆን ነው። አሁን ብዙዎች የምር እያለቀስን እንጸልያለን። የምር ሱባኤ ያለን እንደ ሀገር በደረሰብን ድካም፣ ውድቀት፣ ውርደት እንደ ኦርቶዶክሳውያን ባለ መከራ በዚያ ልክ የምናደርገው መቀስቀስ የት አለ? እውነት አለ። ዝምታውን እንደ ጭካኔ እንዳንቆጥ፣ ዝምታውን እንደ ጭካኔ። የተወደዳችሁ ክርስቲያኖች ክርስቶስ ስለኛ የተሸከመው መስቀል ትርጉሙ ፍቅር ከሆነ እኛ ስለ ክርስቶስ የምንሸከመው መከራና ስቃይ ወይም ባጭሩ መስቀል ጭካኔ ሊሆን ይችላል ብለን እንዴት እንገምታለን? ክርስቶስ ለኛ ያሳየው ፍቅር ከሆነ መስቀል ላይ የተሸከመው መስቀሌን ተሸክሞ ይከተለኝ ያለው የትኛውም የክርስቲያን መከራ የእግዚአብሔር ጭካኔ ያደርገልን ተረጉሞ አይገባም። ታላቅ መናወጥ በዚህ ዓለም፣ ታላቅ ረፍት በሚመጣው ዘመን ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ ቅዱሳን በረከት ረድኤት አይለየን። አሜን።